ሃይ ጋይስ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ መቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንደምን ናችሁ? ሀገራችን ኢትዮጵያን ሰላም ያደርግልና ዛሬ እውነት ለመናገር በጣም ነው የሚያሳዝነው። ወንድ ልጅ አይጣ እግዚአብሔርን ወንድ ልጅ ሲያጣ በጣም ይከፋል። እኔማ ወንድ ልጅ ሲያለቅስ እኔ እንጃ በጣም ነው አንጀቴን የሚበላት። ለምን እንደው አላውቅም። ቤቴን ስላሴን ስም እስኪ ለማንኛውም ወደ ቪዲዮው ደርሰን እንመለስ እና ደግሞ ላይክ አድርጉ፣ ኮሜንት፣ ሼር አድርጉ። እውነቴን ነው እግዚአብሔር ለትልልቅ ሚዲያዎች እናድርስላቸው፣ ከኛ በላይ ላሉ ሰዎች እናድርስላቸው ማለት ነው። ሰውን ለማገዝ ሰው መሆን በቂ ነው። እግዚአብሔርን አረ ወበስ አረ ልጅ እንዴት አድርጌ ላሳድገው? ትቼው እንዳልሰደድ ለማን ትቼው እሄዳለሁ? አንድ ልጅ ነው ያለኝ። ለማን ትቼው ልሄድ? አረ ግራ ገባኝ ጎበዝ። አረ ግራ ገባኝ። ምን እንደማደርገው ግራ ገብቶኛል። ምን ሰርቼ ላሳድገው? ምን ሰርቼ ላኑረው? ምን ሰርቼ ላስተምረው? አረ ጎበዝ ግራ ገብቶኛል። እኔ እንጃ ምን እንደማደርግ እንጃ። ጨንቆኛል። አረ ወበስ አረ ልጅ እንዴት አድርጌ ላሳድገው? ትቼው እንዳልሰደድ ለማን ትቼው እሄዳለሁ? አንድ ልጅ ነው ያለ እና ቤተሰብ ይሄን ይመስላል። እና በጣም ነው አንጀቴን የበሉት እግዚአብሔርን። ወንድ ልጅ አይጣ ወንድ ልጅ ሲያጣ በጣም ከባድ ነው። እግዚአብሔርን ከምነግራችሁ በላይ ማለት ነው። በተለይ እኔ ሲያለቅሱ እንጃ አንዳንዴ ማለት ነው እንደው እኛ ሴቶች ብናለቅስ ይሻላል እንላለን። ወንድ ልጅ ሲያለቅስ በጣም ከባድ ነው እና ማለት ነው። እስኪ ሼር እና ኮሜንት እያደረጋችሁ ልናግዛቸው ይገባል። ማጣት ከባድ ነው። ማጣት በጣም ከባድ ነው። ማጣት ሌብነት ያስተምራል። ማጣት ስደት ያመጣል። ማጣት ራስን ያሳጣል። ማጣት ዘመድን ያሳጣል። ማጣት ደግሞ ጓደኛን ያሳጣል። ብቻ ከባድ ነው ከምነግራችሁ በላይ ማለት ነው። እና እነዚህ አባት ሰው ፊት ለመቆም ፈልገው አይደለም፣ ቢቸግራቸው ቢጨንቃቸው ግራ ቢገባቸው ነው ሰው ፊት እንደዚህ ብለው የቆሙትና በጣም ነው ብቻ አላቅም። አገራችንም ትርምስምሷ ወጥታለች። ብቻ አምላክ ነው የሚያውቀው ለሁሉም ነገር እና እስኪ ልናግዛቸው ይገባል። እኔ ግን ምን አሰብኩ መሰላችሁ? በጣም አሁን እንደዚህ እርግጥ ትልልቅ ዩቲዩበሮች አሉ፣ ትልልቅ ቲክቶከሮችም አሉ። ግን እነሱ ምርጡ አልቃሽ ናቸው፣ እውነት ለመናገር ማለት ነው። ምርጡ አልቃሽ አንድ ሰው እንኳን ቪዲዮ ይሰራለት እንኳን አይዞ ከጎንነን እንኳን ያለ የለም። ስለዚህ መርጦ የሚያለቅሰው ከባድ ነው። እግዚአብሔርን መርጣችሁ አታልቅሱ። ይቅርታ እና ብቻ ከእንደዚህ አይነት ከሰው ፊት ከማቆም እግዚአብሔር ይጠብቀን። የምወጣ በጣም ነው አንጀቴን የበሉት ማለት ነው። በጣም እንደዚህም ባው ሲፈስ ወይ ብቻ አላውቅም። ማርያምን ግዴታ በነገራችን ላይ ማለት ነው ግዴታ በእኔ ካልደረሰ የምንለው ነገር አለ። እያንዳንዳችን ቤት እንደሚያንኳኳ እንደሆነ መዘንጋት የለባቸውም እያንዳንዳቸው ማለት ነው። እና ቻሌንጅ ከተከፈተው ጋር ወይም ተቀላቅለን ባለን ነገር ቢያንስ እንኳን ገንዘብ ምናምን ባናወጣ ሼር ላይክ እያደረግን ታብታብ እያደረግን ማለት ነው ብናግዛቸው ትልልቅ ሚዲያ ላይ ከደረሰ ለሰውዬ ልንደርስላቸው እንችላለን። ገባችሁ? ይሄ 5 ደቂቃ እንኳን አይፈጅም። እርግጥ ላይክ ሁሉም ሰው ሼር አድርጉ፣ ላይክ አድርጉ፣ ሼር አድርጉ የሚለው እርግጥ ይሰለቻል። ግን ቢሆንም ደግሞ ማለት ነው ከሳችን እስከናማናውጣው ድረስ በተለይ በቃ
ያልሆነ ጊዜ ላይ ከምናሳልፍ ያልሆነ ቦታ ላይ ሰዓታችንን ከምናሳልፍ እንደዚህ አይነቶቹን ሸር እያደረግን ኮሜንት እያደረግን ብናበረታታቸው እና ትልቅ ሚዲያ ላይ ብናደርሰው የተሻለ ነገር ይመጣል። ምክንያቱም ቅንነት ለራስ ነው እና ማለት ነው። ቅንነት ለማንም አይጎዳም፣ ይጠቅማል እንጂ። ስለዚህ ቅን ማድረግ ትልቅ ነገር ነው እና ብቻ ወንድ ልጅ አይጣ ከባድ ነው፣ በጣም ከባድ ነው። እመቤቴ ሀገራችንን በዚህ በኩል እንትን ብላለች። እኛም ብቻ አላቅም ምን ብዬ እንደምነግራቸው። አሁንስ መከራችን በዛ፣ ሰው ወዴት ይሄዳል? እና ማለት ነው ሀገራችንም ያው ሰው ወዴት ከሀገሩ ውጭ ወዴት በጣም ነው የሚያሳዝነው። ፍርስርስ ወጥቷል። የሰው ልጅ ወጥቶ ሰርቶ ካልገባ በጣም ከባድ ነው። ይኸው ሀገራችንን ፎቶ ላይ አስቀምጬላችኋለሁ እና ይህ ሳይ በጣም ነው ያዘንሁት፣ በጣም ማለት ነው። ስለዚህ ብቻ እስኪ እንግዲህ መልካሙን ዘመን እንደሚያመጣልን ተስፋ እናደርጋለን። የሰው ልጅ እንደሚረጋጋ ብቻ አላቅም። አሁንስ ምን እንደነፈቀ ታውቃላችሁ? የድሮ ማለት ነው። እሱ ዘመን ናፈቀ እና ግን በነገራችን ላይ ትንቢት እንሰራለን። የመጨረሻው ጊዜ ስለደረስን ያው እኛ እድል ላይ መሆኑ በጣም ያሳዝናል። ኃጢአታችን ስለበዛ ነው እና ብቻ ከባድ ነው። እግዚአብሔርን እኔ በጣም ነው ሰሞኑን በተለየ ከፋኝ ያለው። በቃ ሰውም ወደ ስደት ትንሹም ትልቁም ልጆችን ትተው ሚስታቸውን ትተው ባላቸውን ትተው ብዙ ነገራቸውን ቤታቸውን የሞቀ ጎጇቸውን አፍርሰው ስደት የሚመርጡት የሰው ፊት አለማየት ነው። የሰው ፊት አለማየት የሰው ፊት እሳት ነው እግዚአብሔርን እና በጣም ይከብዳል ከምነግራችሁ በላይ። ብቻ አላቅም። ለማንኛውም ያው እንደዚህ አይነት ነገር ቪዲዮን የምሰራው እስኪ ቢያንስ እኔ እንኳን ቪዲዮ ልስራላቸው ተደራሽነት ካገኘ ውጤት ካገኘ ብዬ ስለማስብ ነው እንጂ እናንተን ለማስጨነቅ ወይም ደግሞ እናንተ እንትን ለማለት ፈልጌ አይደለም ውዶቼ። እና ቅመሞቼ በርቱልኝ፣ በያላችሁበት ሰላማችሁ ብዝት ይበል። ይሄ ቻናል ከተመቻችሁ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እና ደግሞ ኮሜንት ያለሁኝ በኮሜንት ላይ ያስቀምጡልኝ እመልሳለሁኝ። የሁላችሁንም ዩቲዩበሮችም እርስ በርሳችሁ ተደጋገፉ። እውነቴን ነው እግዚአብሔርም ቢያንስ እንኳን ማለት ነው 5-10 የሆናችሁ እየተደራጃችሁ ቪዲዮ እንኳን ብታዩ ያ ሰው የቪዲዮ የመስራት ሰውን ለመደገፍ ሞራል ይኖረዋል። ገባችሁ? እና እኔ አሁን ቪዲዮ ሰርቼ ሲታይልኝ ሞራል ይሰማኛል፣ ደስ ይለኛል፣ እሰራለሁ። ሌላ ቻሌንጅም ለመስራት እሞክራለሁ። ገባችሁ? እና ማየት አለባችሁ። በቃ እንደ ሌላ ነገር እንደዚህ ፕራንክ ምናምን ይሄ አይጠቅም። የሚጠቅመው እንደዚህ መተጋገዝ መደጋገፍ ነው የሚጠቅመው የሚያዋጣው ማለት ነው። እርግጥ ይኸውልኝ ሌላችሁ እያልኩ ሳይሆን ያው ጠቃሚ ቪዲዮዎችን የሚለቀቅ ቪዲዮ ይሄ ቪዲዮ የሚሰራው ሰዓት ጊዜ ብዙ ነገር ፈጅቶ ነው። ውጣ ውረድ አለው እውነት ለመናገር ማለት ነው። እና ይህን ደግሞ ታውቁታላችሁ ራሳችሁ። ስለዚህ ሸር ማድረግ አለባችሁ ተደራሽነት እንዳገኝ ማለት ነው። ስለዚህ ያው ግን በነገራችን ላይ የኛ ሰው የሚወደው የሚሰድበውን ሰው የሆነ ነገር በቃ እንደዚህ አይነት ቪዲዮ ሲለቀቅ ነው። እና እባካችሁ እና በጣም ከባድ ነው ሙላን ተሸካሚ ማለት ነው። እና በያላችሁበት ሰላም ሁኑ። እስከምንገናኝ ድረስ ባይ ባይ።